ጋይስ መቼ ነው ቲክቶክ በጣም እንትን እየሆነ የመጣው ይሄ ዶሚኔት ያደረገ ምናምን ተጠቃሚዎች እየበዙ ምናምን የመጣው የኮሮና ጊዜ ነው የኮሮና ጊዜ ነው የጀመረበት በደንብ የጀመረበት ሰዓት መቼ እንዴት ጀመርክ አንተ ቲክቶክ ቤኪ እኔማ ኮቪድ ሲመጣ ምን ሰራውም ስራ የለም ቤት ተዘግተን ነው ምን ነው ተማሪ ነበር የዛኔ 12 ያክል ነበርኩ ኮቪድ 2012 ላይ እና ምንም ስራ የለም ነበር በቃ ቤት ተፈተነ ነው ወይስ የኛ ባች ነው ኮቪድ የመጣበት ብቻ ገና ሳንፈተን ኮሮና ባች ኮሮና ባች እና የፈረንጅ ቲክቶክ ነበር የዛኔ የምናየው ፈረንጆች ምናምን ነበር የሚሰሩት ብዙም አበሻ የለም ቁጭ ብለን የነሱን ምን ሰራ የነበረው እንደው ዳንሱ ምናምን ነው ያኔ በጣም ካለ እንደዚህ ድንቅ የዛን ሰው እና የዛኔ ምናምን የጀመረው 4 አመት አሁን እንደውም 4 አመት ነው 4 ራስን የመቅረጽ ራስን ቀርጾ እሱን ኮንቴንት የማድረግ ነገር እንዴት እንትን አለለ ማለት ከጓደኞች ማለት ተጫዋች ነህ ኢሚቴት ታደርጋለህ ከዛ በፊት ሰዎችን ምናምን ወይስ እንዴት ያው እኛ ፋሚሊያችን የኛ ቤት እንትን ሁሉም ሰው እነ ተግባቢና የለም ሁሉም ሰው ጋር ሄደህ እንትን የምትለው ነገር የለም ቀለል ያለ እንትን ያለንና እንደ ነገር አይከብደንም ማለት ቤት ውስጥ የሆነ አርት ነገር ላይ ጎበዞች ነንና ያው ደግሞ ዛኔ የሚቀርጽም ሰው የለም በራስ ነው የምትሰራው መጀመሪያ ጊዜ የሰራው ቪዲዮ ምንድነው ስለምንድነው ምንድን ነበር እንትን የሆነ ትሬንድ ነው የፈረንጆች ነገር ነው ግን በደም ተዘይለኝ ግን አጥፍቻለሁ ቫይራል ይመስለኛል ቫይራል ይወጣልስ በጣም የሰራው ስራ ደብሮ ያጠፋው በምክንያት ነው ያጠፋው እኔ እንጃ ግን ቆይቶ አሁን በቅርብ ጊዜ ነው ያጠፋሁት የለም የሆነ ከታቻለው የሚደብሩ ነገር የለም ላለበት ስታተስ ላይ ይችላል ቫይራል በጣም ይወጣል የመጀመሪያ ቪዲዮ ነው በሞታ ነው ማለት ማስታወሻ ነው ያላጠፋሁት መጨረሻ ላይ ስትወጣ ታገኛለህ የሆነ ፊት እንዲ የሚያደርግ የሆነ ፊልተር ነበር እና መጨረሻ ላይ ፕሮጀክት ታገኛለሽ እና የመጀመሪያ ቪዲዮ ምናምን ብለው እንደውም ያወጡት ነበር ሰሞኑን አሁን በብዛት ቲክቶክ ላይ ኮንቴንት የሚሰሩ ሰዎች የተለያየ ኮንቴንት የሚሰሩ ሰዎች ቲክቶከር ይባላሉ እንጂ በእኔ እምነት አንዳንዶቹ አክተሮች ናቸው አንዳንዶቹ ኮሜዲያን ናቸው አንዳንዶቹ ዘፋኝ ናቸው ምናምን የየራሳቸው እንትን አላቸው አንዳንዶቹ ደግሞ ኢንተሪየር ዲዛይነር ናቸው ሪቪው ነው የሚሰሩት ምናምን ሰው አንዳንዱ ጋዜጠኝነት ነው ምናምን እኛ ግን ዝም ብለን ተቀላል አድርገን ቲክቶከር ነው የምንላቸው አሁን አንተ ለኔ በጣም ጎበዝ ኢሚቴት ከሚያደርጉ አክተሮች መካከል ነው እንትን ማለት እና እኛ ደግሞ የተማርነው አክቲንግ ምናምን ነው እና ምን ያህል ቻሌንጂንግ እንደሆነ እኔ ከግቢ ስወጣ ማለት ነው አንድ ጓደኛችን አላስመላሽ የሚባል በጣም አድቫንስድ የሆነ አክተር ነው በጣም በቃ አክት ማድረግ ይችላል ግን ራስ ግን እኔም ጥና መጥፋል ነበር እና ስንሄድ ማለት ነው የተለያየ ቦታ እየሄድን እነ ሰራዊት ጋር ምናምን እናስገባለን እንዲቀጥሩ ማለት ነው ከዛ በጣም እኔ በጣም በዚህ ቅጥነት ላይ አስበው ደግሞ ሌላ ሳይመች ህይወት እሱ ደግሞ ምንም ጽባል ነበረው እና አቅም ብቻውን ዋጋ አልነበረው ማለት ነው ኢቭን ፕሮፌሽናል እንኳን ብትሆን ተምረህ እንኳን ቢሆን እናንተ ግን በቃ በዛች በኮሮና በተፈጠረችው እንትን በቃ በአንድ ጊዜ ወጣችሁና እንዴት ታይዋለህ እሱን እድል ነው ወይንስ ምን አርገህ ታይዋለህ የምትወጣበት ያው ያለ ተሰጡ ሳይሆን የምትወጣበት መንገድ እድል ነው ማለት ያለ ተሰጡ ያው ሁሉም ሰው ላይኖር ይችላል አሁን እንደዘረዘርከው ማለት ግን የምትወጣበት አጋጣሚ እድል ነው አሁንኛ የዛን ጊዜ ቁጭ ማለታችን ነው እንጂ የዛኔ እና እድል ነው ነው የምልህ በቃ የለም ያ አጋጣሚ ባይኖር ኖሮ ወይ ትምርት እንትን ላይ ነው ተሰልፎ የሆነ ስራ ጀመረ ምናምን ወይ እንደዚህ እኔ አሁን የዛኔ ቲያትር ቤት የመግባት ምናምን እንዲትምር የቲያትሪካል የመማር አሁንም ሐሳቡ የለኝም አይ ምን ስለዚህ እንትን ልል አልችልም ያ አጋጣሚ በቃ መስመር ያስይዛል እና ያው ልጅውና ምን ነበር መሆን የምትፈልገው በዛው ላይ እኔ ኬጂ ያለን የምንጽፈው የለም አይ ዋንት ቱ ቢ ምናምን ይባል ዶክተር በሽተኛ ፊልም ዶክተር ነበር የሚለውና ዶክተር ነበር መሆን የሚፈልገው ከዛ ከፍስተን ማብሮ እሺ ይሄ ድል በመስጠት አሁን ቲክቶክ ይሄንን ድል በመስጠት ስፔሻሊ ከኛ የተሻለ ያንን አስቀያሚ ኢንዱስትሪው አሪፍ ነው ብዬ አላምንም በጣም ብዙ አዳባሪ ነገሮች አሉት ያው ዝም ብሎ ቀላል አይደለም ለመውጣት ሰዎች የሚጨምሯቸው ችግሮች አሉ ከዛ ደግሞ ራሱ ስራው የሚጨምረው ችግሮች አሉ ክሊን አይደለም እና በቲክቶክ ለወጣችሁ በተለይ አክቲንግ ለምታሳዩ ራሳችሁን ፕሩቭ ላደረጋችሁ ሰዎች ቲክቶክን ተጠቅማችሁ
በቃ በጣም ትልቅ እድል ነው ትልቅ ጊዜውን የመሰለ ማለት ነው ምክንያቱም የማንንም ኮንፈርሜሽን አትፈልግም የማንንም ቀጠሮ ማረጋገጥ አትፈልግም ማንንም ጋር ሄደህ ታለንትን ፕሩቭ ማድረግ አትፈልግምና አንድ ስልክን ተጠቅመህ ማንንም ሰው ሳይወድ በግዱ ጠርቶ እንዲያሰራህ የሚያደርግ ፖቴንሻል መሸጥ የምትችልበት ፕላትፎርም ነውና እቺ ሳልናገር ባልፍ ትውልድ ይወቅሰኛል የልብ ሊሆናል እኛ ተሰቃይተናል ለዛ ነው ቲክቶክ እንኳን መጣብንም አረ እንኳን መጣልን ቀላላው በጣም ካስቲንግ ኦዲሽን ምናምን በጣም አስቸጋሪ ነገሮች ናቸው የሆነ ጊዜ እንደውም እንትን የሆነ ምንድነው የዲስቲቪ ድራማ መሰለኝ እንትን ኦዲሽን ምናምን ብለው እኔ ኦዲሽን ምናምን ያላቀም በፊት እንደውም ህፃን እያለን ያው ቤተክርስቲያን ስለሆነ ያደኩት ቲያትር ምናምን ቤተክርስቲያን እንሰራ ነበር እና ኦዲሽን ምናምን ብለው በቃ መከራዬን አበሉኝ አንድ የሆነ ስክሪፕት አሸምድደው እንዴ እንደዚህ ነው ሙሉ ፊልሙ ቢሰራ እንዴ ምናምን ለሙከራ ማለት ነው ቤት እኔ የምሰራው ደግሞ ያው እኔ እንደሚመቸኝና ሰውም አይቶ እንደሚፈርደው ማለት ነው ድሮ የትኛው ይቀል ነበር ቤተክርስቲያን ምናምን ቲያትር ድራማ ሰራ ነበር ቲያትር ምናምን ያው ልጅ እያለን ሰራ ነበርና በጣም ምስኪኑ ልጅ ወይስ በጣም መጥፎ ምስኪኑ ልጅ እና እንትን ብሎ ነበር ይዛኒ በቃ ከበደኝ የለም በራሴ የለመድኩት ነገር በፊልሙ ሰው በጣም ያቀለዋል አሁን እንዳልሽው እንጂ በጣም በቀላሉ እንትን የምትይበል ነገር እንደውም ግን አንተ ፕሩፍ ስላረክ ነው ማለት ኦሬዲ ያዩት ነገር ስላለ ሚስ ላለማረግ አንተን ይለፉብሃል እኛ እንግዲህ አብዛኞቻችን ማን ቲያትር ይሰራል ሁለት ሰው ምናምን ነው ከዛ ሁሉ ከተመረቀ ሰው ማለት ነውና እንትን ነው ይሄ ምትሄድበት መንገድ ምናምን አስቸጋሪ ነው ትቀይራለህ ኮሙኒኬሽን ስራ ውስጥ ማስታወቂያ ስራ ውስጥ ምናምን ነው የምትገባው እንጂ ተመችቶ ከሄደክ በቃ አክቲንግ እንደተማረ ሰው አክቲንግ ሄደህ አትሰራምና በጣም ቆንጆ ነው ሄደህ ቢከብድህ ምናምን ራሱ ስላዩ ፖቴንሻልን ኦሬዲ ፕሩቭ ማድረግ ስለቻልክ ሚስ ማድረግ አይፈልጉም ማለት ነው የሱ ደግሞ በጣም የሱ አይነት ታለንቶች ማለት ነው አሪፍ ነገሩ ምንድነው እና ቻሌንጂንግ ነገሩ ጨርበረሽ የምታልፊው ታለንት አይደለም ይሄ አዎ አይደለም ሌላ ጾታ እና ሌላ እድሜ አሁን አሮጊት ሆነ ለመስራት አልባሳቱን ሰርተህ ነው ራስህን በዛ መልኩ ቀይረህ ነው ምናምን ሰው አንድ ትንሽ የፕሮዳክሽን አንድ ሰው በዛ ነው አንድ ሙሉ ፕሮዳክሽን ያንን ካራክተር ለመስራት የሚወስድበት በጣም ሰፊ እንትን አለ አረ በጣም ብትማረው ኖሮ ላሰራው ትችላለህ ቱ ቢ ኦነስት ማለት ተምራው ፊልምን ተምራው ቢሆን ኖሮ ቀለል አድርገህ እንደዛ መስራት ከባድ ሊሆን ይችላል አዎ ሳስበው ገና ማስበው ምን ያህል እንትን እንደሚፈጅ እና የዛኔ ፕሮዳክሽኑ ነውና እንደውም ይሄ ሊፕሲንክ መሰራቸው እንደዚህ እንትኖቹ የሽማግሌዎች ምናምን ከሁሉም ቪዲዮቼ ቶሎ መጨረስ ለኔ አሁን 10 ደቂቃም ላይ ፈጅብኝ ይችላል አሁን የማማዝናሽ እንደዚህ አሁን ሊፕሲንክ ሆነ የኦዲዮ መጀመሪያ ተለማምጡ ስለሚሆን አንዴ ነው በቃ ከትከት አይኖርም ደግሞ ሲቆራረጥ ሰው አያሳምንም እና አንዴ አቆመዋለሁ ካሜራ አለ ፊልተሩም ምንም አለ አንዴ ብቻ መላውስ ሊፕሲንግ ራስ እንደ መልሶ እየሰራው ማለት ነው ልክ ቆርጬ ማውጣው መጨረሻ ላይ በጣም ያስቀኝና ሊፕሲንጉ ድምጽ ብቻ መጠቀም ያቀልላል እንደሚበለጥ ድምጽ ብቻ መጠቀም በራሴ ሲሆን ያው አክሽኑን ማብረህ ለማምጣት ትደጋግመዋለህ ግን ሊፕሲንክ ሲሆን ቶሎ የሚያልቅልህ ሲሆን በራሴ ድምጽ ያው እንዲ ማስተቃሻም ሲሆኑ አይቶ አክቲንግ ያለ ትወና በራሴ ድምጽ ኦኬ ያው እንደዛ የቤትህን ሪል ይሄ ምንድነው ላይፍ እንትን ተሳይበት ሰው ደግሞ እንትን ላይ ሶሻል ሚዲያ ላይ ምን ይፈልጋል አሁን ካያ አብዛኛው ቫይራል የሚወጡ ነገሮች የእለት ከእለት የቤታችንን ላይፍ አኗኗራችን ማማን ካልሆነ እንዲ ሾው ይሄ ምን ኖርበት እንትን አኗኗር የለም ይሄ ያልተጨማመረ ፌክ ነገር ያልጨመርክበት ሾው ማታረግበት ነገር ይሄ እንደዛ አይነት ነገር ቫይራል ላይ መውጣት ይችላል በጣም አንተ እንደዚህ ልክ ልንጠራ ስናስብ የተወሰነ ነገር ፈለኩኝ ማለት ነው ከትወናው እንጂ ምንድነው እስኪ ቤኪ ያለው ነገሮች ምናምን በየ ፈለኩ በጣም ፈለኩ እና የሚወሩባቸው ቦታዎች ላይ ሚዲያ ላይ ምናምን የለህም ከዛ ገርሞኝ በጣም ብዙ ሰዎች እንግዲህ እንዳንተ አይነት ስራ የሚሰሩትም ሰዎች የተለያየ ቦታ ታያቸዋል ተደብቀ ነው ምንድነው እኔ ያው አልታየም ስራ ያወራል በምን ምክንያት ነው ያው እኔ ከሶሻል ሚዲያ ውጪ እንግዲህ ያው ፋሚሊ ላይ ነው ሆነው ወይ ደግሞ ቀደም እንዳልኩ ቤተክርስቲያን ነው ሆነው እንጂ እንደዚህ ብዙ ወጣ ብዬ መታየት የሆነ ቦታ እንደምገኘ ያው ኢቨንት ሲኖር የሆነ ፕሮግራም ሲኖር ትገኛለህ እንጂ እንደዚህ ሊያነጋግረኝ እኔን ኢሹ ሊያደርገኝ የሚችል ነገር እኔ እዛ ቦታ ላይ መገኘት አልፈልግም ኤፍኤም ውድ ነው በተሳያ ያልከፈለ እና ለኛ ብዙ ሰዓት በዛኛ ጋር ጋር በመምጣት ሜቢ
የፋሚሊ ታይም ስትል ወደ አንድ ጥያቄ ብንጠለጠል ብዬ አሰብኩኝ። ፍቅረኛ አለህ እንዴ? ምንድነው እጃችን ላይ ያሉ ለዛ ነው ምኖች ነው ያሉት? ጥያቄ በእናንተ ወገን ነው ለአንተ ማቅረብ ጀምሮ ሲያልቅ እንነግርሃለን። ለምን ጠየቀኝ? ሰው እንትናችን እየተከራከርን ነበር አንዳንድ ነገሮች ላይ ማለት ነው። ፍቅር በተመለከተ የዘለልከው ፋሚሊ ናም ብሎ እኔ ብለቀው ልጅቷ ስለማትለቀኝ ነገራት። እዚህ ልጅ እንዲጠርጣ እየተከራከርን ነበረ ከሙሌ ጋር ማለት ነው። ቅድም ሰው ምንድነው የምንከራከርበት የነበረው ነገር ፍቅር የሚባለው ስሜት እንግዲህ አሁን እኔ እንዴት እንደሆነ ፍቅርን በእርግጥ ሁሉ ጊዜ ነው የምልህ ፍቅር ራሱ ምንድነው የሚለውን ስለ አንድ አይነት ነገር ነው ወይ የምናወራው? ልክ ራበኝ ስንል እኩል አንድ አይነት ፊሊንግ ነው የሚሰማን የምግብ ፍላጎት። ግን ፍቅር ስንል የምናወራለት ስሜት አንድ አይነት ነው ወይ የሚለው ራሱ አጠራጣሪ ሆኖ ሳለ ግን ፍቅር አንድ ጊዜ ነው ሰውን የሚይዘው። ከዛ ቀጥሎ ሰዎች ከሰው ጋር መሆን ስላለባቸው ነው አብረው የሚሆኑት የሚሉ ሰዎች አሉ። አይ ፍቅር የሚባለው ነገር ሰው ልቡን በከፈተ ቁጥር ከአንደኛው ትምህርት እየወሰደ ለሌላኛው ራሱን እስካዘጋጀ ድረስ እና በኋላኛው ታሪክ ራሱን እስካላሰረ ድረስ በተደጋጋሚ ሰው ሊያፈቅር ይችላል ብለው ያነሳሉ ሰዎች። ስለሱ ልጠይቅ ስለፈለኩ ዝም ብዬ እንደመንደርደሪያ ነው ያንተን ህይወት መጀመሪያ ያንተ ምንድነው በኔ ልገባ ስትሬት ብዙ ጊዜ ትርጉም ያሳስባል። ፍቅር ምንድነው? ከኢንትሮዳክሽን ነው ምን የኔን ያኔ ኮሮና ላይ 12ኛ ክፍል እያለ ሰፊ ጊዜ ነበረ። የማፍቀር እድል አልነበረብህ? መች እንወጣለን አንወጣም አልኩህ እንዴ? በመስኮት እንዴ? አዎ የዛኔማ ስልክ ነው። አሁን የኔ አስተሳሰብ ልንገርህ። እኔ አሁን እዚህ ላይ ብዙም እንትን ማለት አልችልም፣ ግን ያው ገና ስለሆነ እኔም እድሜ እንደነገርኳችሁ እኔ ከአንድ ጊዜ በላይ የሰው ልጅ ፍቅር ሊይዘው ይችላል ብዬ አላስብም። አይ እናስደግመዋለን የዛሬ 5 ዓመት ችግር የለም በኋላ ሊይዘው ይችላል ብዬ አላስብም። ያው እንደዚህ ከማያቸውም ሰዎችና እንደዚህ ከምትሰማው ምናምን የለ የመጀመሪያ የሚይዝ ፍቅር ያው እንትን ሊል ይችላል። በጣም በቃ ጥልቅ ብለህ ልትገባ ትችላለህ ምናምን። ከዛ በኋላ ግን ያው ልትላይ ትችላለህ ምናምን ሌላ ሰው ጋር ምትገናኝ ትችላለህ። ግን እንደ መጀመሪያው አይሆንም። የፈለገ ልብን ብትከፍተው መጀመሪያ ላይ እንደሚይዝ ሊሆን አይችልም። ግን ፍቅር ግን ይዛል። አሁን ያልከው የመጠኑ ጉዳይ ሊሆን ይችላል። ለምሳሌ መጀመሪያው መልኩ የተለያየ ነው። እየደገምከው ስትሄድ ያው ከትምህርትም እየተማርከው ስለሆነ የምትሄደው ነገር ይሁን እንዴት ሪአክት ታደርጋለህ እንዴት ትቀበለዋለህ ምናምን። የመጀመሪያው ግን ምናልባት ሙሉ እምነትህን ሙሉ እንትህን ስለምትጥልበት ሊሆን ይችላል። ያ ግን ፍቅር ደግሞ የሚያዝ እድል አለው ብለህ ታስባለህ? ደግሞ የለውም። እኔ እንጃ እኔ ጋር የለውም። አንዴ መጥቶ አንዴ ይሄዳል ብለህ ነው የምታምነው? አንዴ ይሄዳል ከዛ ግን ትረሳዋለህ ብዬ አላስብም። የመጀመሪያ እንደ አማራጭ በቃ ግዴታ መኖር ስላለብህና ትዳር ቤተሰብ ምናምን መመስረት ስላለብህ የምትገባበት ነው ይመስለኝ። ይሄን እንዴት አሰብከው? እኔ ምናልባት ለመለየት አላስብም። እዚህ አመሰላት ያው ናልፋል ተመለሰ ደግሞ እንጂ አንተ ተዘጋለ መንገድ ነው እስቲ። ጥሩ ግን እኔ አሁን አንተ ሳውንድ ኤክስፒሪየንስ ነው አንተ አለ አንድ ጊዜ ነው። ከዛ በኋላ የሚመጣው ነገር በዛ ኢንቴንሲቲ መጠን ራሱ ማለት ነው ሰዎች መልሰው ድጋሚ ላይ ወዱ ይችላሉ። እሷም የራሱ ኤክስፒሪየንስ አላት። ሁላችንም የራሳችን ኤክስፒሪየንስ አለ። በእድሜ ብዛት ውስጥ አሁን እሱ እንዳለው በጣም ልጅ ስለሆነ ምናልባት በነገራችን ላይ 10 ነው እንበልጧለን ሊሆን ነው የሚችለው። እድሜን እያሳለፈ ላይ ተተሸወደ ሶ አንዴ ነው ብለህ የምታምንበት የሆነ ኤጅ ይኖራል። አንዴ ስለገጠመ ማለት ነው። ምናልባት አንዴ ያፈቀርካት ሴት አለች በዚህ ስሜት በተመሳሳይ ስሜት በዛ መጠን ደግሜ ልወድ እችላለሁ ወይ ብለህ ትጠይቃለህ። ሶ እሱን ሐሳብ አንተ የምትይዘው ይመስለኛል። አሁን እንደ ኤክስፒሪየንስ አሁን አንዴ ወደድከው ሰው አለ ይሄን ስሜት ደግሜ ለሌላ ሰው ሰጠዋለሁ ወይ ነው ጥያቄው። ፍቅር ምን ያህል ጊዜ ይዛል ሲባል ሶ የልምድ ውጤት አይመስልህም? እሱ
ያው ልምድማ እንትን የሚለው የሚጨምረው ነገር ይኖራል የሚያስተካክለው ነገር ምናልባት እንደየሰውም ሊለያይ ይችላል ምናልባት ስለ አንዳንድ ሰው ጭራሽ ሌላ ሰው ማየት የማይፈልግም ይኖራል ወይ ደግሞ በቤተሰብ ግዴታም ሆነ ነገር ውስጥ የሚከቱት ይኖራሉ ምናምን ግን ልምዱ ትንሽ ሊከት ይችላል ያስቀይር ይችላል ግን እንደው እስቲ ቲጂስ ምን ታያለ እኔ ወላድ በድባብቲ ይቀጥላል ያው ድሮ ይመስለኝ ነበር ማይሆን ማለት ይሄ በቃ አለ አይደል ልጅም ስለሆነ በፊት የመጀመሪያ ሰው ሁሌም የመጀመሪያውን አይደል እንደዛ የሚለው ከዛ በኋላ ግን ኤክስፒሪየንሶች ይለያሉ ክራይቴሪያዎች ይለያሉ ሰዎች ክሊክ ይለያያል ምናምንና አንተ እንደምትመስለው ባለህበት ማቹሪቲ ሌቭል እንዴ አለ ብዙ ሰው ያው በይዛል በደንብ ነው የሚይዘው ምን ያህል ግን የሚለው ማተር ያርጋል ብለህ ታስባለህ ማለት እንደዚህ አርገን ነው መክፈል ይሄን ንግግር የምንችለው ፍቅር አንዴ ነው ወይስ ብዙ ጊዜ ነው እንጂ ልንል የምንችለው 3 4 ምናምን ብለን በቁጥር ልናስቀምጠው እንችላለን አይ ዲፔንድስ በዛ ደረጃ በጣም ብዙ ግን ይሄን ያህል እንጃ ስንት ዓመት ነው የምትኖረው ከዛ ደግሞ አይ ሁሉ ሰው 7 ዓመት አይደለም እኮ ቢጎዳ አይደል አንዴ እዚህ ሾው ላይ ካምባላ ህግ እንዲወጣ በፈልገው 7 የሚባል ቁጥር እንዲጠራ ፈልገው ለምንድን ነው በቃ እነሱ የራሳቸው በጣም አሪፍ ቁጥር ነው 7 ጊዜ ግን ይከብዳል እንዴ 7 ጊዜ ይሻላል በየአመቱ ይሆንልኝ በየአመቱ ግን እኔ ቁጥሩ ሳይሆን ሰዎች በልባቸው ከወሰኑት ውሳኔ ጋር ነው የሚያያዘው ፈጽሞ አልፈልግም ራሴን ለሆነ ነገር ሰጥቻለሁ ሃይማኖታዊ ምክንያት ሊሆን ይችላል whatever ወይም ደግሞ አንድ ሴት ልቡን እንክትክት ያረጋችበት መንገድ ፈጽሞ ፍቅር ወደሚባል ወይም ወደ ሴት ፊቴን አላዞርም ብሎ ሊምን ይችላል እንደዚህ አይነት ሰዎች በቃ ፍቅር አልቋል ገብቷል ወይም ፍቅር የለም ወደሚል ድምዳሜ የሚደርሳሉ እንደኛ ስንት ይዛል ወደሚለው ጨዋታም አይገቡ ደግሞ በሌላ ኤክስፒሪየንስ አንድ ሴት ወዶ ወይም አንድ ወንድ ወዳ በተለያዩ አይነት ምክንያቶች አንድ ሀገር ባለመኖር ሊሆን ይችላል በኢኮኖሚ ምክንያት ሊሆን ይችላል በበሽታ ሊሆን ይችላል እኔ እናትና አባቴን መጦር መርጬ የትዳር ኮሚትመንቱ ዛሬ ላልገባ እችላለሁ ግን መወዳትን ሴት አጣለሁ በእንደዚህ አይነት ምክንያቶች መጀመሪያ ፍቅር ነው ብለን ያሰብነውን ነገር እናጣለን የሆነ ደግሞ ትክክለኛ አጋጣሚ ጊዜ ልብህ ሬዲ ነው ብለን የምታስበው አሁን ለምሳሌ በጣም ከፍተኛ የሆነ ሰው እያስታመመ ያለ ሰው ችግር ውስጥ ያለ ሰው የሚያፈቅርበት ልብ አይኖረውም ወይ ቢያፈቅርም በቅጡ አያፈቅርም ይወዳል ግን ራሱን መስጠት አይችልም ፍቅሩን ኤክስፒሪየንስ አርጎታል ግን ያንን ነገር ሰውየውን አግኝቶ አብሮ በመኖር አብሮ ጊዜ በማሳለፍ እድሉን ላይ ያገኝ ይችላል እንዳልኩ ቅድም በመጎዳት ምክንያት መለል ልትወጣ ትችላለህ በጊዜ ምክንያት ጊዜ ትክክለኛ ጊዜ ላይ ይችላል አንዳንዴ በቃ ማፍቀር ፈልገ ኑሮና አትችልም ማፍቀር ባሁን ሰዓት መሆን ፈልገ ነው አብራም መሆን ፈልገ ነው እንጂ ማፍቀሩን አያስቆልም አብራም ፈልገልሽ ግን ስሜትሽን ብቻ አትከተይ የትም እንደማይደርስ ታቂ ግን እንደዛ አይሆንም የኑሮ ሁኔታ ማፍቀር ከሷ ጋር መሆንህን ሊገድበው ይችላል እንጂ አንተ በተለይ ኑሮህን ሊይዘው አይችልም በተለይ ካንተ ደግሞ ምንነሳ ዘፈን ግጥም እያልኩላችሁ ነበረ እንዴ አፌን ነው ያላችሁ በተሻለ መጠን ሁሉ ጊዜ የምነግርሽ ነገር አለ ዘፈን አትሞክሪ ግጥም ነው ያልኩት እኔ ዘይቦታ አይ በተለይ ከሙሌ ባህሪ አንፃር ማለት ስለ ፍቅር ካለው አመለካከት አንፃር ብዙ ጊዜ ከሚነግረን ማለት ነው ፍቅር ድንገት ነው የሚይዘው ሰው አስቤበት አቅጄበት ምናምን አይደለም ምናምን የሚለው ሐሳብ አለ አሁን ግን ፋይናንሻሊ ሬዲ አይደለም ወይም በኑሮ ሁኔታ ሬዲ አይደለም ልበለ ፍቅር ላይ ከመያዝ ይገድባል ታዲያ ፍቅር ከመያዝ አይገድበኝም ግን የምፈልገውን ነገር ከመሆን ግን ይገድበኛል አብሰልም ነገር ያ ሰው ምን መሰለ ፍቅር ስሜት ነው አይደል ስሜት ነው ፍቅር እንዲፋይን ቀደም እናድርገው እንዳልከው እንደ ጉንፋን እንደምናምን ሰንባት ሰጠው ስሜት ነው አንድን ሰው የምትፈልግበት ጥልቅ ስሜት ነው ከዛ ሰው ጋር ትሆን ደስተኛ መሆን አለ ከሱ ጋር ሁሉንም ነገር አይደል ህይወትን መጨረስ ቀደም አንተ ቆንጆ አድርገህ ገልጸዋል አንዴ ተዘጋዋል አቅም ግን አቅም ነው ልታገባት ትፈልጋለህ የሷ ፍላጎት አለ የቤተሰብ አለ ማህበረሰብ አለ በጣም በጣም ብዙ አይነት ጣጣ ያየ የተመኘት ወንባለች ማትነካው ነገር ነው ምንድነው በቅጡ ሁኔታውን ታየውና መስዋዕትነት ትከፍላለህ ማለት ነው ያ ልክ ነው ልክ አይደል ምንድነው ደግሞ እንትንም ይደረጋል እንኳን ስታተስ አሁን ሄደህ ቴክ ኬር ማድረግ አለ መቻል ምናምን አለ የሚያስቀሩ ነገሮች ላይ ዩሪዝኖች ከዛ ውጪ
ሊጌም አይደለችም ትሊል እንዴ በቃ እኔ አልመጥናትም ወይ ደግሞ እኔ አልመጥነውም ከኔ እንትን ውጪ ናት ምናምን ተብሎላ ታቆማለ ይሄ ግን ማቹር የሆነ ፍቅር አሁን እኔ ምለው ይሄ በተለይ ራሳችንን መግዛት ምን ፈልገው ምናምን ካወቅን በኋላ የሚመጡ ፍቅሮች ስትራቴጂካል ናቸው ይሄ ምን አቃለንና በዚህ ምክንያት እንወዳታለን በዚህ ምክንያት አንሆንም ምናምን ብለን የምንወዳቸው አሉ ሶ ዳትስ ዋይ እኔም ይያልኩ ያለው ድጋሚ ይይዛል እኔ ምን አስባለሁ መሰላችሁ እንደየእድሜ ደረጃችን ማለት ነው አሁን ልበ ንጹሃን በነበረን ጊዜ ምንም ነገር በማታገናዝበት ጊዜ ማለት ነው ዋናው ፍቅር ይኑር እንጂ ምናምን ባናቴ እኔ እንዴትም አድርጌ ያኑርሻል ምናምን ለምትገዘትበት እድሜ አለ ልክ ኢሞሽኑ ተሰማ ያ ኢሞሽን አዲስ ነው ምን እንደሆነ አታቅም ደስ ይልሃል ምናምን እና በቃ ዝም ብለህ ትለቀዋለህ ራስህ ምንም አይነት ሪዘርቬሽን አታስቀምጥም 8ኛ ክፍል ነኝ ከዛ ምን አባቴ ሎን ነው ምናምን የሚባል ነገር የለም ዝም ብለህ እሷ ሰፈር ብቻ መንዳት ነው ወቅት አረጋለህ ትሄዳለህ ባጥር በዛ ብትራለህ ምናምን እና ህይወት ያን በዛ ሰዓት እሷ ብቻ ነው የምትመስልህ ከሷ በስተቀር ምንም ህይወት የለም ማንንም ሊያስቆም አይችልም እሷ ታማኝ ሴት ናት ወይም እሱም ከሆነ በቃ እንደነሱ ታማኝ ሰው የለም ማንንም ሰው ምንም ቢነግርህ አታዳምጥም ምናምን የሚባለው ፍቅር አለ እሱ ያው ከዛ በኋላ ደግሞ የበሰልንም ስንመጣ ይሄንን ጋይድ እኛ እናደርገዋለን ግን ስሜቱ ተመሳሳይ ነው ለስሜቱ ምን ሰጠው ቦታ ነው የተለያየ የሚመጣው ብዬ ነው እዚህኛው ላይ ሲደርስ ግን ምን ሆኜ ነው አሁን ለየጣልከው ትመጣለህ 8ኛ ክፍል ከዛ 10 ስትል የሆነ ስራ ስትይ የምትገድበው ነገር ይኖራል የተለያየ ኤክስፒሪየንስ እየኖረ ሲመጣ ያ ራሱ ፍቅር ነበር ያ ነገር ምናምን ብለህ እስክትጠራጠር ድረስ ምን ሆኜ ነበር ያ እንደዚህ ነው የሚቀየረው ብዬነማ ስሜቱ አላልኩም እኮ ነው ስሜቱ ሳይሆን እኔ ነገሩን ያን የመጣውን ስሜት ማስተናግድበት ለዛ ስሜት የምሰጠው ቦታ ማለት ነው ልቤን የምከፍትበት መንገድ ለራሳችሁ ይቅርታ አድርጉ ምናምን የሚባለው እኮ ባለፈው አሁን ግን ለምንድን ነው እንደዛ እንትን የማይለው ሰው ልቡን እንደድሮ ክፍት የማያደርገው አሁን እኮ እንደዚህ አይነት ሰው ትንሽ የምታገኝ በነገራችን ላይ እሱ ያለው ነው መስለኝ ልበ ንጹሃን አለመሆኑ ማወቅ እንደማወቅ ነገርን የሚገድብ ነገር የለም ለምሳሌ ቅድም እንዳልከው ሰዎች በልጅነት ሲወዱ ምናምን ወዳታለው በገንዘብ ምክንያት ጥላኝ ልትሄድ እንደምትችል አላውቅም ዕውቀት የለኝም ገብቷል ከወደድኳት ካገኘኋት እድሜም ምናልባት በፊት እሱ እንዳለው ሆነ ኤክስፒሪየንስ አክቹአሊ አለማድረግም ሊሆን ይችላል ግን ከማንበብ ከማየት ከመስማትም ጋር የሚገናኝ ነገር ሊሆን ይችላል በቃ ልክ በልጅነት ምንድነው የምናምነው ገና 7ኛ ክፍል ሆነ በቃ አፍቅራታል ምናምን ድሮ ያው በደብዳቤ ምናምን ተላላካለ ወይ ጎበዝ ምላሳም ጓደኛ ተመርጦ ምናምን ሄዶ ወደዛና ወደዛ ስለይደዛል አይቀርም በየትምህርቱ ይቀር ያ ንጹህነት ሁሉንም ነገር መጨረሻ ላይ ወስደህ ነው የምትየው ይስተሃርጋት ምናምን እየበሰልክ እያደግ ከፍ ስልክ አበዛ የስራ ፍቅር የስራ ፍቅር ነገሮችን እያወቅ በማየት በመስማት ወይም ደግሞ አንድ የጀመረው የተቋረጠ ነገር እንዳለ ሲገባ በቃ እኔና እሷን ሞት አይለየንም ብለህ በጣም ተራ ጉዳይ ሰዎችን ሲለያዩ ታያለው የራስ ላይ ታያለ ይገጥማል የተጀመረ ነገር ሁሉ እንደማያልቅ እየገባ ይሄዳል ማለት ነው አምነህ የምትናገረውን አምነህ ሙሉ በሙሉ ፈጽመህ የምትሰጠው ነገር የሚቀጥለው ኤክስፒሪየንስ ላይ እየቀነስክ ነው የምትሄደው ለምን አሁን ያለህ ስሜት ነው እንጂ ነገ ያቺ ሴት በህይወት ውስጥ በእርግጠኝነት እንደምትኖር አታውቅም ያንተ ስሜት እና እውነታዎችን እያስታረክ መሄድ ትጀምራለህ ልጅነቱ ላይ ግን ተወዳታለህ ሌላ ምንም አይነት ፈተና የለም ምንም የሚያቋርጠው ነገር የለም እዛ ውስጥ በጣም ፍጹም ንጽህና አለ ካለማወቅ የሚመጣ ማወቅ ግን በራሱ ማለት ነው ቺኛዋን ሴት ወደህ ከዚህ በፊት አስቀድማ ጥላ ሄደች ወይም ደግሞ አንተ የተውካት ሴት አለች በመውደድ ብቻ ነገሮች እንደማይከናወኑ እየገባ ይሄዳል ማለት ነው እድሜ ደግሞ ሲጨመርበት ምርጫ ገብቷል ወደሃታል ግን አብሬያት ለመኖር እችላለሁ ወይ ገባ ቅመሟን ታያለ ከምን እንደተሰራች ማለት ነው ሁሌ እኔና እስራኤል ለምንጨቃጨቅበት ነገር አለ በቃ ፍቅር በሚለው ድፍን ስሜት ውስጥ ከሆን የምትጠላውንም ነገር ወደህ ነው መግባት መቻል ያለብህ እየመረጡ መውደድ አይቻልም ብዬ አምናለሁ ነው ለምሳሌ በጣም ቤዚክ ነገሮች ካሉ ነው ገባ አስቀያሚ ወይም ደስ የማይል ባህሪ ሊኖራት ይችላል ግን ፍቅር ከሆነ በእውነት ያንን ነገር ቶለሬት አድርገህ የምትጓዝበት መንገድ ይኖራል ፍቅር ከሆነ ትችላል ግን አሁን ይሄ ያልከው ነገር እኮ በነገራችሁ ላይ ሰርድ ወርልድ መሆንህ እንዲደብርህ ያደርጋል ምክንያቱም ለምሳሌ አሁን ዋልኮት የሚባል አንድ ተጫዋች በ17 ዓመቱ ነው ያገባው
ምንም ረቂቅ እንትን ማቹሪቲ አላስፈልገውም ለማግባት መወሰን የሚችልበት ፋይናንስ ነበረው አፈቀራት እዛው ልበ ንጹህ እያለ አገባት ልጅቷን እኛ እዚህ 30 ምናምን ድረስ መተህ በቃ ህይወት በዚህና በዚህ አጣግታ የመጨረሻ ረቂቅ ቆቆ ነህ ማለት ነው በምንም ማትሸወድ አርገው ሴታፕ አርገህ ራስን በዚህም በዛም አቅጣጫ እንትን ብለህ ከዛ የምታረገውን እያንዳንዱን ነገር አይቺን አልፈንባታል እያልካት ምናምን መቶ ያቀታል ማለት አዎ እና እንደዛ የሚያረጋህ አሁን አንተ ለጠየቀው ጥያቄ ቤኪ ማለት ነው አሁን በቃ በዛ ፒውር ማንነት እንትን ማንነበት ምክንያት አንድም ፋይናንስ ነው ማለት ነው ማለት እኮ ነው አይደል because እነሱ በ17 በ18 አመት ማግባት ይችላሉ ሌላው ዓለም ላይ ያሉት ሰዎች ማለት ነው ወደዱ አገቡ በቃ አለቀ እኛ ጋር ግን በቃ ስለዚህ ገንዘብ ከሌለ 40 አመት ድረስ 50 አመት ምን ሆነ ይመስላል ነው ይታዘበናል እኮ ግን አንድ ፋክተር ያው ገንዘቡ አንድ ፋክተር ነው ያው እስክታወራ ምን ሐሳብ እስኪመጣል ነው አንድ ፋክተር ነው ያው ስፔሻሊ አሁን ላይ ያው ስታስብ እንዳልነው ቀደም በካልኩሌሽን ነው ወዳታለው እንዲ ስለሆነ ምናምን ሪዝኖች እናስቀምጣለን ፌል ሲያረግም እንደዛ እናስቀምጣለን እሱን ነገር ደግሞ ፕራክቲካሊ ሊያስቀጥል የሚችል ከዛ ደግሞ ኢንዳፕ የሚያደርገው ሜሪት ትዳር ነው ምናምን እንደዛ ለማስኬድ ገንዘብ አንድ ፋክተር ነው ግን አንዳንዴ ቀደሙ ላይ አሁን እንዳለው ማወቅ ይገድባል ኦፍ ኮርስ ይገድባል ስንመርጥም ይገድባል ስንኖርም ይገድባል እንዳትሄድም እንዳትቀጥልም ይገድባል አሁን እኔ አንድ ሰው ወደ እየኖርክ ምናምን በተለይ ሲኖር ነው ስፔሻሊ ይሄ ከነጉለቱ ምናምን የሚባሉ ነገሮች በወንድ ከመጣ በኋላ ኮኔክሽን ከመጣ በኋላ አብረ በጣም ብዙ ያመጣቸው ነገሮች ከመጡ በኋላ ማቆም ቀላል አይደለም ኬሚስትሪ ቀላል አይደለም አይመጣም ከብዙ ሰው ጋር ሶልሜት የሚባለው ለዛ ነው በቃ ሰው ከአንድ ሰው ጋር ኮኔክት ካደረገ በኋላ በተለይ ማቹርድ ሆነ የምትገባበት ሪሌሽንሺፕ ቀላል አይደለም በዛም ነው ብዙዎቻችን ዋጋ ምን ከፍለው እና ትተክ ለመሄድ ያንን አክሰፕት ማድረግ ይቀላል እኔ አሁን መሳሳላቸው ስሜቶች አሉ ሄጂ አዲስ ሰው ጋር ያንን ነገር ለማምጣት ከመሞከር እዚህ ያለውን ከነጉለቱ ያስተካከልኩኝ ያንን ኮኔክሽን ያንን ያመጣናትን ነገር ባልበት ነው ፕሪፈር አደርጋለሁ ሚኒንግ ማወቄ ነው ያንን ያደረገኝ እንደ ቀልድ እንደማይመጣ ሄዶ እንደ ቀልድ እንደማይመጣ ስለማቅ እዚህ ያለውን ነገር በቃ ቢይዘው ባልሄድ አዲስ ነገር ባላመጣ ግን በጣም በቃ ገፍቶ ጫን ብሎ ከመጣ ደግሞ ሌላ ክራይቴሪያ ታመጣ ፍቅር ባዮሎጂ ቆንጆ ነው ሲጀምር ሴቶች እናንተ የነሱ ደግሞ የፍቅር ህይወት ባዮሎጂካል ክሎክ የሚጫነዋል ባዮሎጂ ስትል ለምሳሌ አይ ነው ገብቶኛል ላይ የማይገናኝ ነገር ነው ግን የሴቶች ባዮሎጂካል ክሎክ የሚጫነዋል በጣም የምትወደው በጣም አብረው አማርኛ ብቻ የሚሰሙ አሁን በፊት የመውለድ ጊዜዋ የተገደበ ነው የሴት ልጅ ሰው የመውለድ ፍላጎቷ እየተጫናት የምትወደውን ሰው ተታ በሱ ታይም ፍሬም አለመመቸት በምንም አይነት ምክንያት ሊሆን ይችላል የሴቶች እድሜ መውለድን አስቀድማ ወደ ሌላ ወይም ደግሞ በቃ ከዚህ ጋር ብኖር እንደው ይሁን ይሻለኛል ብላ ትገባት መውለድን ልመርጥ ትችላለች ከፍቅሯ ማለት ግን አሁን እኔም አሁን ማቃታው ለምሳሌ አንድ ልጅ አለች ከኔ 2 አመት ምናምን የምትበልጠው እና ያኛ ትምህርት ነበረች ምናምን በፊትኛ 10 ክፍል ያለን ምናምን አብሬ ጀመሩ የነበረው በዛው ትምህርት ቤት ውስጥና የሀብታም ልጅ ነው ምናምን ልጁ በጣም በቃ የሚወራለት የለም ይወራለት አብረው ናቸው ምናምን እና ከወጡም በኋላ ምናምን ለረጅም ጊዜ አብረው ነበሩ ምናምን በጣም ብዙ ነገር አሳልፈዋል ምናምን በጣም ይወደዱት የነበረውና እሷ ብዙም በሱ ገንዘብ ነው እሱ ስላለው ምናምን ነገር ነበርና የሆነ ጊዜ ሄደው ተለያይተዋል በምን ተለያዩን ያላቀም እና ከቅርብ ጊዜ አሁን ተሰማ ነው እኔምና ሌላ ሰው ጋር በቃ በጣም የሌለ እንትን ውስጥ ገብታ አሁን ሊጋቡ ደርሰዋል 3 አመት ምናምን አልፏቸው ሌላ ሰው ወዳና እኔ ድጋሚ ተወዳለች አሁን እንደዚህ ነገር ስታይ አሁን ድጋሚ የሰው ልጅ ፍቅር ይዘዋል ብዬ የማላስበት ግን እንዲህ በመታነገር ነው ደግሞ በጣም ስትሮንግ ነው እኮ በቀላሉ የሚቆም አይደለም ማቹርድ ስለሆነ ሰው የሚፈልገውን አውቆ ነው የሚገባው ስለዚህ የዛን ጊዜ ከወጡ ከተለያዩበት በኋላ ያን አዲሱን ሰው እስከምስተዋወቅ ያለበት እድሜ እሷም እየበሰለች የምትሄድበት ነውና ድጋሚ በጣም ልታፈቅር አትችልም በጣም ጥሩ ሰው ካልሆነ እና በጣም በቃ አሁን ሊጋቡ ምናምንና የሚገባህንም ድጋሚ ያው ሊይዝ ይችላል ለምሳሌ አንዳንድ ጊዜ ምን ይሆናል መሰለሽ መጀመሪያ ያገኘሽው ሰው ጋር የነበረሽ ግንኙነት ፍቅር እንደዛ እንደሆነ እንዲሰማሽ ያደርጋል ፍቅር ማለት ይሄ ነው ሪሌሽንሺፕ ማለት ይሄ ነው ብለ ለምሳሌ አንተ ይዘህ ማጣቅ ከሆነ ገርልፍሬንድ ኖሮ ከሆነ ላንተ ከሷ ጋር ያለ ግንኙነት ነው ዓለም ሁሉ የሚመራበት የሚመስል ለልክ ተፋታና እሱ ራስ የሚያስቀኝ ነገር የድሮ ነገር ቆጣው ነው ያስቀው ወረት እና ልክ ግን ይወለ ይሄኛውን አቁመው ምናምን የሌላ በህይወት ውስጥ የመጣች ሴት በሚገርም ሁኔታ ስትንከባከበ
እቺኛዋ ጋር ቶክሲክ የነበረው ነገር እዚህ ጋር ተፈቶ ኢዚ ሲሆን ምናምን በዚህኛዋ ጋር ትልቅ ቢግ ዲል የነበረው ነገር እዚህ ጋር በጣም ቀለል ብሎ የምትወደው አይነት ነገር ለካ ይሄ ይገባኝ ነበር ምናምን ይሄ ነበር የሚገባኝ ማለት ነው ምናምን ብለህ መውሰድ ስትጀምር የመጀመሪያውን ትስቅበታለህ ራሱ ዞረህ ማለት ነው ነው የምትለው ሰው ማፍቀር ወይም መውደድ የሚባለው ነገር ቁጥር አይደለም ብዬ ነው ማመን አይኖ ከተለያዩ ሃይማኖታዊ ምናምን ከተነገሩ ነገሮች አንፃር ሰው በአንድ ሰው ህይወቱን ጀምሮ ቢጸና ምናምን ጥሩ ነው ይሄ ከሰውነት ክብር ንጽህናም ጋር ስለሚያያዝ ማለት ነው ያው ፍቅር ስንል ዞሮ መውደቂያ ቦታዎች አሉት አብረህ የምታረጋቸው የምትጋራቸው ነገሮች አሉት ገባ ሶ እኔ ግን የሰው ልጅ ልቡ አይደለም የሚመራው ሶ ልብህ ነው አንድን ሴት እንደምትፈልጋት ልብሽ ነው አንድን ወንድ እንደምትፈልጊው የሚያረጋግጥልሽ እውነት ነው ዛሬ ልትስማማና ሶ ኩላሊት አይደለም አሃ ለካ እንደዛም አለ ጨዋታ ምንድነው የምታውቀው አሳምጣት ግን እንደዛ መስዋዕትነት የምትከፍልበት ከፍላው ለምሳሌ እንደ ምሳሌ እንውሰደው መስዋዕትነት እንደዛ ከፍለ የማይሆን ነገር ይፈጠራል እና ልትጣላ ልትለያይ ትችላለህ እና ይሄን ያህልም እስከማድረግ ማለት ነው ከዛ በኋላ ድጋሚ ፍቅር ይዘዋል ታስባለህ አሁን ልጅ እንደ ሰውየው ባህሪ ይወሰናል ብዬ ነው ማም ለምሳሌ መስዋዕትነት ከፍል ያጣት ሴት አለች ልብህን ልትከፍተው አትችልም በቃ የለም እንደ ለሷም እኮ ልብን መክፈት አለ ሶ ጊዜ አለማፍቀር ሳይሆን እሱ የሚከለክልህ ጊዜ እንድትገዛ ነው የሚያደርግ ለምሳሌ በሆነ ምክንያት ልብ ቆሸሸ ገብቷል የሆነ ሰው ክዶ ቃሉን አጥፎ ምናምን ሰው ቅድም እንዳልከው ደግሞ ልታገባት እየተዘጋጀ ያለ ሴት በዚህ ወር ትጣላለች በሚቀጥለው ወር ቤቢ ሻወር ወይ ምናምን ሻወር ታያለ ምንድን ዊዲንግ ሻወር ልብህን እንክት የሚያደርጉ ነገሮች ሊገጥሙ ይችላል እነዚህን ነገሮች ለማከም አንደኛ ተፈጥሮ ይወስናል አንዳንድ ሰዎች ቶሎ ይቀርም ይሉ በቃ ያጋጥማል ምናምን ብለው ነገር መርዝ ውስጣቸው የማያስቀምጡ ሰዎች አሉ ጊዜ ወስጠው ያክሙትና ከወተወሰነ ሰርቴን ታይም ከወሰዱ በኋላ መልሰው ለማፍቀር ልባቸውን ያዘጋጃሉ አንዳንዶች ፈጽመው ይዘጉታል ሁሉም ሴት አንድ ነው በሄደችው ሴት ነው የምትለካው በኤክስፒሪየንሱ ነው የሚለካው ሶ ጊዜ ወስደህ ራስህን ማከም ሌላ ነገር ነው ሶ እኔ ግን ምንድነው የማየው መሰለ ሰው የልቡ ስሜት ወይም ደግሞ የሚፈልገው ነገር የልቡ ሙላት ሞላ ወይም ደግሞ ይሄንን አገኘው ብሎ እስካላመነ ድረስ መፈለጉን አያቋርጥም ታስ ወይ አፍቅረው አይደለም አገባን የሚሉ ሰዎች 4 3 5 የወለዱ ሰዎች ቢሮ ውስጥ ከጸሐፊያቸው ጋር ምናምን ፍቅር ሲጀምሩ ታያለህ አይደል ፍቅር አይደለም ፍቅር ሳይሆን አንቀላቅለው የጉዳዩ ባለቤቶች ፍቅር ብለው ሊጠሩት ይችላል ማህበረሰብ ቺቲንግ ነው ማጭበርበር ነው አለመታመን ነው ብሎ ይጠራዋል ግን ፍቅር ሊሆን ይችላል አይ ነው ኤክሰፕሽናል ስቶሪዎች ነው ይሄ በጣም የሚያስጠላ አይነት ፍቅር ይሄ ልጅ የሚያረግ ፍቅር ሊይዛቸው የሚችላቸው ሰዎች ይኖራሉ ሚኒንግ ግን ያኛው በቃ የዛኛው ወሬ ተከራከረበት ቀን እንዳገባችሁ ከባሏ ውጭ ያፈቀረች ሴት ምናምን ትርጉም ለማስቀመጥ ሳይሆን እያልከለውት ሰዎች የሆነ ነገር ሞላልን ወይም ደግሞ አገኘን ተረጋጋም ብለው ካላስቡ they keep looking ሚስቴ አትሰማኝም አትረዳኝም ምንም ነገር ባወራት ከመጮ በስተቀር የምታቀው ነገር የለም የሚል ወንድ የምትሰማው ሴት ሲያገኝ የፍቅር ስሜት ነው ለሱ በቃ ሌላ ሴት እየወደድኩ ነው የሚል ሚስቱ ነች በሌላ ይደረበብኝ ምናምን ሌላ ስም የምትሰጠው ሶ የጉዳዩ ባለቤቶች እኛ እንደ ማህበረሰብ ሃይማኖት ምናምን ለጉዳዩ ስሞች ሊሰጡት ይችላሉ ገብቷል አይደል ነገር እንዲሆኑ ሰዎች የጎደለባቸውን ሲያገኙ ኦፍ ኮርስ በቃ ስለዚህ ልብ ውስጥ የሆነ መሞላት ከሌለ ማለት ነው መፈለግ አያውቁም ሶ የሚፈልግ ሰው የጎደለ ነገር ሲኖር ነው ጀመር አይንም ወደ ሌላ ቦታ ያንን ነገር ታገኛለህ ምናልባት የመጀመሪያው ፍቅር ውስጥ ምንም አይነን እንጨፍነ አይኗን ውደደው ጸጉሯን ውደደው ባህሪዋን ውደደው አታውቅም የመጀመሪያው ፍቅር ላይ አሁን ግን የምትረዳ ሴት እንደጎደለች ስታስብ የጎደለህን ነገር ስታገኝ ነው ፍቅር ብለህ የምትሰይመው በምክንያት ታጅሎ ሊመጣ ይችላል ገብቷል አይደል ነገር እኔ ደግሞ ደጋግሞ ስለሚያዙት ማለት ነው ደጋግሞ ስለሚያዝ ነው አሁን ሞቱ አለቀ አበቃላችሁ የሚባሉ ሪሌሽንሺፖች አሉ አይደል አሁን እንደዚህ በመከዳት በመተው በመናምን ሳይሆን አሚን ይሄ አሁን ባለው ይሄ ቤት ውስጥ በቃ በአጠቃላይ ላይፍ ውስጥ በጎደለው ሳይሆን በቃ በሆነ አጋጣሚ ተለያዩ የሆኑ ሰዎች ሰውዬ ተመልሶ ሰው አይሆንም እቺ ሴትዮ ተመልሳ ሰው አትሆንም ምናምን የተባሉ ሰዎች
ኦልሞስት እኔ 95% ኢንዳፕ ያደርግ በጣም በአጭር ጊዜ ውስጥ ሁላ ነው የሚያገቡት ምናምንና that's why ዘፈን ላይ ብርቅ የሚሆኑት መጽሐፍ ላይ ብርቅ የሚሆኑት አሁን ዘፈን የወጣባቸው ሰዎች አሉ አንድ ምናቀው ሰው አለ አይደለ መንገድ ላይ ቆማ ረጅም ዓመት አፍቅሯት ምናምን ብርቅ የሚሆኑብን ታሪኮቹ እንደ ሰው ሂል እናደርጋለን ከዛ ደግሞ ይቀጥላል ዳይሬክሽን ትቀይራለህ የምትወድበት ሜቢ እዛኛው ሪሌሽንሺፕ ላይ ወደድከውን ነገር ላትወድ ትችላለህ እዚህኛው ላይ ስትመጣ እንጂ ይቀጥላል እንደ ሰዎች ምክንያቱም ከሌሎች ነገሮቻችን መረዳት እንችላለን ሺፍት ያደርጋል ፊሊንግ እንደ አንድ ነው ብለህ ነበር ግን እያፈገፈክ ነው ወይስ ሰውን ማንተ እያሰመናችሁ ስቶሪ ሲሰማን ተስፋይተ ምንድነው እንታሰብ ያው አንድ ያው አሁን እናንተም ካወራችሁት ምናምን እና እኔም ቀደም ካልኩት አንፃር ያው አሁን እዚህ ጋር የሚጎለው ነገር ይኖራል ወይም ደግሞ የሚያስደስትም ነገር የሚያስደስት ይበዛል ግን የሆነ የሚጎድል ነገር እኮ ይኖራል ሁሌም አሪፍ ነገር ሁሉም አሪፍ ይሆናል ማለት አይደለምና የሚጎድልብህን ነገር የሚያስተካክል ሌላ ሰው ስታገኝ ስለዚህ አንዳንዴ ሪሌሽን ሊያለያይህ የሚፈልግ ሰው ይኖራል ይሄ ደግሞ ያለ ነው አሁን አንቺ በየቢሮ ምናምን እንዳለችው ማለት ነው እና ያው ስለ አንተ ግንኙነት ስላላችሁ ነገር የሚያውቁ ሰዎች ካንተ ጋር መሆን የሚፈልጉ ሰዎች ምናምን ሊኖሩ ይችላሉና ምንድነው ሁሌ የሚያጣላችሁ ነገር ለሚያውቁ የሆነ አንተ የምታጎልባትን ነገር የሚያውቁ እሷ የምታጎል የሚያውቁ ሰዎች ያንን ነገር አስተካክለው አንተን መቅረፍ አንተን መያዝ የሚፈልጉ ሰዎች ይኖራሉና ያንን ነገር እንደዛ ይሆናል እና ያንን ነገር ስታገኝ ደግሞ እንትን ትላለህ ወደዚህ ጋር ያለህ ነገር እንትን ይያለ ይመጣል ስለሆነ ምክንያቱም ትፈልጋለህ ለመጣያ ማለት አይደለም የምትጨቃጨቅበት ነገር ለምን እንደዚህ ማለት እና የዛን ሰዓት ልብ ወደዛ የሚሄድበት አማራጭ ነው አሁን አዲስ ነገር ሁሉ ጊዜ ለሰዎች የሚያጓጓ ይመስላችሁ አዲስ ነገር ሁሉ የሚያጓጓው ፍጡር ነው የሰው ልጅ ለምሳሌ ያወቀውን ያገኘውን ወይም ደግሞ ተረዳውት ብሎ የሚያስበውን ሰው በመተው ሁሌ አዲስ ነገር በማግኘት ውስጥ ደስታ ገባ ልክ ህፃናት እንደው ጫማ ምናምን ሲገዛልህ ለባል ደስ ይልሃል አቅፈው ምናምን ታራለ ከአዲስ ነገር ጋር ሁሌ በፍቅር የሚጣቡ ሰዎች አሉ እኔ እንዴት መሰለህ ማስበው ይሄኛውን አዲስ ፍቅር ከመያዝ ጋር ሳይሆን ማገናኘው እንዴት አድርጌ ለየው መሰለህ ሰው ሁሉ መስጭቶ በነጋ ቁጥር አዲስ ነገር እድል አለ ግን ሰው ሁሉ ፍቅር እና እንክብካቤ ይፈልጋል ሲወደድ ነው የሚወደው ሊገግም ይችላል ለተወሰነ ጊዜ እየተጠላ እየተገፋ ምናምን አይሆን ይወዳለው በገፋም በጠላም ምናምን የሚል ሰው ሊኖር ይችላል ነገር ግን ማንንም ሰው ኮምፎርት እስከተሰጠው እስከተወደደ ድረስ ያ ፍቅር ይይዘዋል ያቆየዋል አንድ ቦታ ላይ የፈለገ አዲስ ነገር ሌሎች ነገሮች ላይ የምትወድም ቢሆን ነው ማለት ጥሩ እስከተያስክ ድረስ ተገቢ ትክክለኛው ቦታ እስከሆንክ ድረስ ትክክለኛው ቦታ ላይ መሆን ነው እርግጠኝነት የሚያስፈልገው አዲስ ነገር የምትፈልገው እዚህ ጋር ዲስኮምፎርት የሚያደርግ እንድትቀመጥ እንድትረጋጋ ያላረገ ነገር ካለ ነው በሐሳብ ሄድ ወዳጅ ሰው አዲስ ነገር ይፈልጋል ኦፍ ኮርስ አዲስ ተደጋግሞ ያፈቅራል እኔ 100% ነው ስማማው የተያዘ ሰው ማለት ኦሬዲ የታመመ ሰው ነው ውስጡ መጀመሪያ የነበረው ነገር በጣም ያቆሰለው ሰው ተይዟል ኦሬዲ እሱ ፈውስ ያስፈልጋል ካልተፈወሰ መቀጠል አይችልም ወደ ፊት ለፊት ማለት ነው ግን አንድ ጊዜ ሰው እንትኑ ልቡ ከታከመ ወደ ቀጣይ ነገር መጓዝ ይችላል መሄድ ይችላል በመተወደው ሰው እንደመወደድ በጣም ደስ የሚል ነገር የለም ሁሉም ማን ይጣላል እና በምን ወሰንን ታዲያ አንተ ምን አሁን ከዚህ ውስጥ ምን ወሰን እዚህ ጋር ከሁለት ካሉ ማግሌ ሰዎች ትክክል ነው እንደዚህ ያልክ ለሰውም ተስፋ እንደዚህ ተስፋ መስጠትም ጥሩ አይደለም ለሰው ለመለያየትም እንትን መስጠት ነው እንትነን በነገራችን ላይ ለነካካው አይደለም ይፈልጋል ከሆነ ነው የመጀመሪያው ፌል ካረገ ሰው እድላለሁ ሁለተኛውን ፌል ካረገ ሰው እድላለሁ ግን ፌል ያረገበት ምክንያት ምናልባት ያው ለረጅም ጊዜ ሰዓት እንደዚህ ነገር ውስጥ ሰዓት ገባ እንድትቆይ ሊያረግ ይችላል እንጂ ያው ዳናል በደንብ ነው የሚገርም በነገራችን ላይ ያንተ ነው ንጹህ ያልተነካካ ያልተበረዘ ይሄ ካልሰራ ብዙ ብለናል ቅድም እኮ ተናግረን ለማሰብ አሪፍ ነው ወጥቷላ ይሄ መውጣት መግባት የወደድከውን ማጣት በወደድከው መጠላት ኢቭን በወደድከውና ባፈቀድከው ሰው እስከ መጥፋት ለዚህ ምስክርነት በረኪና የመሰለ መስካሪ የለም እኮ በጣም ብዙ ሰው እኮ ብዙ ባለ ትዳር ምናምን
በእኛ ሰፈርም አሁን አሉ እንደዚህ መድኃኒት ጠጥተው ምናምን እኔም አውቃቸው አሉ እንደዚህ ትዳር ላይ ምናምን በቃ በሆነ ጸብ ምክንያት ራሳቸውን የሚያጠፉ ይቀጥላል ነው አይ ትድናለህ ደግነቱ ትድናለህ አብዛኞቹ ለረጅም ጊዜ ሳትቀር መቆየት ይችላል ራስሽን ከመግደል ነው ወይ ደግሞ ነገር ከማድረግ ዓለሜ ነው ከሱ ውጭ ዓለም ህይወት የለኝም ብሎ እንደዛ ብለን ነው በቃ ልክ ያ ሰው ሲሄድ ህይወት አልቋል ከዚህ በኋላ ምንድነው ግን አሁን ምን ቀረኝ ብለን እንደዛ ብለህ መወሰን ነው እንደዚህ ነገር ሊያመጣ አዎ ምንድነው መሰለህ ይጠቃለል ይሄ ነገር ትክክለኛው ነገር አንተ እንዳልከው የያዝነውን የጀመርነውን ነገር ባግባቡ የሁለት ሰዎች ስለ አሁን ትልቁ ችግር የሁለት ሰዎች ነገር ነው ነገርየው አንተ ምንም ያክል ታማኝ ብትሆን ምንም ያህል ስለፈለከው ብቻህን የምታስኬደው አይደለም ሶ ያኛውም አካል እንደዛው ግን ከሆነልህ አብራ ያለችው ሴት ልክ እንዳንተ በቃ በመጀመሪያው መጨረስ ከሆነ ፍላጎቷ የአብርሃምና የሳራ ያርግላችሁ ይመቻችሁ ቴንክ ዩ ቤት